ዛሬ ከፍ እንዳልክ አትቀርም ትወርቃለህ ዝቅ እንዳልክ አትቀርም ከፍ ትላለህ ሶ ዛሬ እንዳጣክ አትቀርም ነገ ታገኛለህ ዛሬ እንዳገኘክ አትቀርም ነገ ታጣለህ ከገባክ ማለት ነው ሁሉም ሰው በጊዜ እንደ ጨለማ አይቀርም ይነጋል እንደ ነጋ አይቀርም ይመሻል ሁሉም ነገሮች እግዚአብሔር በፈቀዱ መንገዶች ስቴፕ ባይ ስቴፕ በህይወቱ ላይ ይመጣል ለሃብም ጥምም በአንድ ሰው ላይ አይደለም ሀዘን አንድ ቤት ብቻ አይደለም ይገባል ሁሉም ቤት ይገባል ሀብታም አይደለም ደሃ አይደለም አቡሽ ያልኩኝ እንደ ሶሪ አቡሽ አመሰግናለሁ ራሳችሁን አትክቡ አለኝ ብለሽ እንዳትኮሪ ነገ ማጣት አለና እኔ አሁን ባለኝ ነገሮች አልኮራም ያለኝም አልመስልም እኔ ሲጀመር ሶ አለኝ ብላችሁ እንዳትኮሩ ቆንጆ ነኝ ብላችሁ እንዳትኮሩ ነገ ማጣት አለ ነገ እግዚአብሔር ቀን ነው ዛሬ የምታድሪው እሱ ሲፈቅድ ብቻ ነው ነገም የምትኖሪው እሱ ሲፈቅድ ብቻ ነው ካለበለዛ በአንዲት ቅጽበት ይሄን የምትተማመኝበትን ውበትሽን ልታጪ ትቻለሽ መተማመን ያለባችሁ በውበታችሁ በገንዘባችሁ በኑሯችሁ በሰው ምናምን አይደለም በእግዚአብሔር ብቻ ነው በሱ ሲሆን እድሜ ልካችሁን ደስተኛ ትሆናላችሁ ብታገኙም ብታጡም ታመሰግናላችሁ ልንገራችሁ ብዬ ነው እኔ ተውኝ እስቲ አሁን ቱታ ልሸጥ ነው በቃይ 20 ደቂቃ ሙሉ አወራው እንዴ ለዛራ ነው ስራ ውዴ እንዴ መስራት አለብኝ ውዴ ካለበለዛ ካልሰራው ሰርቃለሁ የማይሰራ ሰው ይሰርቃል እንዳልሰርቅ ደግሞ መስራት አለብኝ ውዴ እሺ የሚሰራ ሰው አይሰርቅም ምክንያቱም የሚሰራ ሰው ምንም ቢሆን የለቱን ያጣ ልንገራችሁ ብዬ ነው እሺ መስራት አለብኝ እስከለሽ ባልሽን ሰጪ እሺ ለሃጫ ምን ይዘይጂ ደግሞ በባሌ ላይ ልትሞቱ ነው እንዴ እናንተ እግዚኦ ማር የሱ ዳይመንድ ነው እንዴ እግዚኦ ምን ጉድ ናችሁ እናንተ ደግሞ ኢራዲያ ምን ለሞቱ ነው እንዴ ወይስ እሱ ከወንዶች ሁሉ ይለያል እንግዲህ የሚለየው ለኔ ብቻ ነው እንጂ ለእናንተ ነው እንዴ አርፋችሁ ቁጭ በሉ አቦ እጅሽ ላይ ያዘውን ያሺውን በስነ ስርዓት ያዢው ያው ነው ምን ታካብዳለች እቺ ደግሞ ፓንት ፈልጌ ነበር በሽፎን ነው በሺቲ ይሻላል አንተ ደግሞ ምን ይመስላል አሁን ተውኝ እስቲ ስራ ልሰራ ነው እኔ ብራንድ የሆነ ቱታ ኮኔ ለበስኩት እሺ ብር ነው ይሄ ሀብታም ነው የሚገዛ ይሄ አሁን እኮ የመዳም ቤት ልጆች ራሱ ሀብታም ነው አሉ ሀብታም ናቸው ውዴ እነሱ ናቸው ብር ያላቸው ውጭ ያላችሁ ብር የላችሁም ብር ምክንያቱም ስራ ስለማሰሩ አሁን መዳም ቤት ያሉ ልጆች ብር አላቸው ውዴ ብር አላቸው ገብርኤልን አላቸው ውጭ ያላችሁ ማለት ነው የምትሰሩትን ጉሮሯችሁን ነው የምትዘጉበት ልብስ ነው የምትገዙበት ትዘንጣላችሁ አንዴ ፎቶ ትላላችሁ አንዴ አይፎን ትላላችሁ አንዴ ምን ቅን ነው የሚያረጋችሁ መዳም ቤት ያለችው ምን ስራ ብቻ ነው ገንዘብ ይቀመጣል ውዴ ልንገራችሁ ብዬ ነው እኔ የምርን እኮ ነው ውጭ ላይ የሚሰሩ ሰዎች ራቃችሁኝ እኮ ቆይ ልምጣ ውጭ ላይ የሚሰሩ ሰዎች ብዙ ጊዜ ማለት ነው ይሄ አንዶር ይሰራሉ አንዶር ይበላሉ ውዴ ከዛም በኋላ ብሩ ያልቃል ደግሞ ብሩ ራሱ መንፈስ ነው በግሩ ነው የሚሄደው መዳም ቤት ጥሩ ነው እንዳትወጡ ገብርኤልን መዳም ቤት የምትሰሩ ልጆች ወደ ውጭ ለመውጣት እንዳትሯሯጥ ልንገርሽ 1500 መዳም የምትከፍልሽ ይሻላል 2500 ውጭ ወጥተሽ ከሚከፈልሽ ምክንያቱም ደሴ ሙዴ የቤት ኪራይ የለብሽ የምግብ የለብሽ ሳሙና የለብሽ ውዴ ዝንጥ ብለሽ ነው መዳም ቤት የምትኖሪ ስራውን አትናቂ 24 አወር ለምናሰሪም እኔ ራሱ ማለት ነው የራሴ ኑሮ ነው የምኖረው ግን ጧት ተነስቼ ካንቅልፌ ተነስቼ እንደ አላርም ግዴታ ተነስቼ ስራ ሰራለሁ ውዴ ለምን ጉሮሮዬን ለመሸፈን እነሳለሁ ለሊቱ ሙሉ እስከ ለሊቱ 2 ሰዓት ሰራለሁ ደስተሰም ውዴ እዛሴ መልፋት ነው ከመዳም ቤት ብትወጪም ትለፊያለሽ መዳም ቤት ሆነሽም ትሰሪያለሽ ደስተሰም ውዴ ያው ነው የሰው ሀገር የሰው ነው ስለዚህ ውጭ እንዳትወጡ 2500 ውጭ ላይ ከሚከፈልሽ መዳም ቤት 1500 በቂሽ ነው ለምን እንደሆነ ተቀልሽ 2500 አንድ ወር ከሰራሽ
ቀጣይ ወር ትባረሪያለሽ። ከዛን ስራ እስከምትፈልጊ 1 ወር ይሆናል። ከዛን 1 ወር የሰራሽውን ጨረሹ ማለት አይደለም። ካገባሽ ይግባሽ ብዬ ነው። እኔ ምን አገባኝ ነው። የቤት ኪራይ አለብሽ፣ የአስቤዛ አለብሽ፣ የምትኳኳይበት አለብሽ። መዳም ቤት ሆነሽ ምን ትኳኳያለሽ? የሜካፕ የለብሽ፣ የዊግ የለብሽ፣ የልብስ የለብሽ ውዴ። የመዳምሽን ዩኒፎርም ለብሰሽ ሽር ብትንበይ ውዴ። ለጊዜው ይሆናል፣ ችግር ውብ ነው፣ እሱ ውብ ነው ውዴ። የመዳም ቤት ዩኒፎርም ራሱ አንደኛ። ማርያምን የምሬን ነው። ያው ሰው ዝቅ ካላለ ከፍ ማለት አይችልም። 10 ብርን ሳታይ ዘለሽ 100 ብርን ካየሽ ስትወርቂ ማለት ነው በጣም አደጋለው ውዴ። መነሳት አትችይም። ሰው ቀስ በቀስ 1 ብር 2 ብር 3 ብር እያልሽ ስትሄጂ ብትወርቂም ኦሬዲ አይተሽዋላ። ስላየሹ መነሳት አለ። ግን 10 ብርን ሳታይ ዘለሽ 100 ብርን ካየሽ ድጋሚ መተሽ ችግርን 10 ብርን ታያለሽ። የገባው ሰው ይግባው ብዬ ነው እኔ ልንገርሽ ብዬ ነው ውዴ። መዳምን አክብረሽ ኦኬ መዳም በይ ኦኬ የሚል ሰው ይዳ ኦኬ መዳም ብለሽ ኖ ፕሮብሌም ውዴ። ጊዜ በጊዜ ዛሬ አንቺ ሰራተኛ ነሽ፣ ነገ ደግሞ አንቺ ቤት ሰራተኛ የሚሆን ሰው አለ። አንቺ ቤት ሰራተኛ የምትሆነው ልጅ ደግሞ ነገ ሰራተኛ ትቀጥራለች። ኦኬ ስቴፕ ባይ ስቴፕ መዳም አንቺን ቀጠረችሽ፣ አንቺ ደግሞ መዳም ትሆኛለሽ። ነገ ከስርሽ ሌላ ሰው ትቀጥሪያለሽ። በፍቅር እንደ እህት ሆነሽ አብረሻት ትኖሪያለሽ። ገባሽ? ከዛን እሷም ደግሞ ነገ ሰራተኛ ትቀጥራለች። ህይወት እንዲህ ናት ውዴ። ህይወት እንዲህ ናት፣ አላፊ ናት። እንኳን ሌላ አይደለም ገነት ራሱ አላፊ ነው ውዴ። ሲኦልም አላፊ ነው፣ ገነትም አላፊ ነው። ኦኬ ልንገራችሁ ብዬ ነው። እዚች ምድር ላይ አላፊ ያልሆነ ነገር የለም። ችግርም ያልፋል፣ ሀዘን ያልፋል፣ ደስታም ያልፋል ውዴ። ሁሉም ያልፋል። ዛሬ የምትጨናነቂበት ሁሉ የምታዝኝበት ሁሉ ዛሬ አይምሮሽን ለምን ብለሽ አምላክሽን የምታሳዝኝበት ሁሉ ያልፋል ውዴ። ያልፋል፣ ማያልፍም። ደስታም ያልፋል፣ ገንዘብም ያልፋል። ልንገራችሁ ብዬ ነው። ሁሉም አላፊ ነው እዚች ምድር ላይ ያልፋል። ምንም አይነት ነገር በህይወት ያልፋል፣ እውነትም ደግሞ ያልፋል። የዛሬ አመት 2 አመት በጣም ጭንቅ ውስጥ ነበርኩ። በጣም ከምላችሁ በላይ ሰው መሆን እንኳን እስከማይመስለኝ ድረስ አጥንቱኝ ነበርኩኝ። ሰው መሆን እንኳን አልመሰለኝም። ግን ሁኜ አለፈ ውዴ፣ አለፈ። ያልፋል። መዳም ቤት ኑሮም ያልፋል። ልንገርሽ ብዬ ነው። ዛሬ ላይ የሚያጨናንቅሽ ፍቅረኛሽ አይምሮሽን የሚያጦዝሽ ሁሉ ያልፋል ውዴ። ነገር ፍቅር ሆነሽ ልትኖሪ ትቻለሽ ወይ ደግሞ እሱ ሄዶ የተሻለ ሰው ይመጣል። ያልፋል። ተስማማ? መቼ ብለሽ አምላክሽን አትጠይቂ። መቼ እንደሆነ ራሱ ስለሚያውቅ መቼ ይሁን መቼ ነው አንተ ከዚህ ችግር የምታወጣኝ አምላኬ? እሱ ያውቃል። ላንቺ የሚጠቅመውንና የማይጠቅመውን ለይቶ የሚያውቅ አምላክ ነው ያለሽ። አንድ ነገር ብቻ ልንገራችሁና ወደ እስራኤል ልገባ ነው ውዴ። ያው ልንገራችሁ አሁን ማለት ነው። ሕፃን ልጅ ዳዴ የሚል ሕፃን ልጅ ልንገራችሁ። የተላጠ ኤሌክትሪክ በጣም ነው የሚያምረው። ሲላጥ ኤሌክትሪክ በጣም ውብ ነው፣ ሲታይ ያንጸባርቃል፣ በጣም ነው የሚያምረው። ግን ሰው ይገላል። መግደሉን የሚያውቁት እናትና አባቱ ብቻ ናቸው። ሕፃኑ ልጅ ስለማያውቅ ለመያዝ ይሄዳል። ሰው ለመያዝ ሲሄድ ደግሞ እናትና አባቱ ኖ ብለው እንዳይዘው ያነሱታል። ለሕፃኑ ለምን አነሳሽኝ ብሎ ያለቅሳል ማለት ነው። ለምን እንደሚገለው ስለማያውቅ። ሰው እግዚአብሔር አዋቂ ነው። ልንገራችሁ ብዬ ነው። ለእናንተ የሚጠቅመውንና የማይጠቅመውን እሱ ያውቃል ብዬ ነው። ኦኬ አሁን ቱታ ሊሸጥ ነው። ኦሪጂናል ቱታ ነው። ኦኬ በጥቁር አለው። ቆይ በጥቁሩ የት ነው ያለው? ቆይ ላምጣው። አረገኝ ሰድባችኋለሁ። እኔ እኮ ጉድ ነው። አዲዳስ ቱታ ገብቷል። ባለፈው 130 ነበር የሚሸጠው። ከዛ አሁን ምንድነው? ኦሪጂናል ቱታ ነው። ኦሪጂናል እዚህ ተነጭቶ ማለት ነው። ይሄ ግን አይነጫጭም። ናይሌን ነው። የምሬን እኮ ነው። 5000 ታተርፉበታላችሁ። ምክንያቱም 15000 ነው የሚሸጠው ኢትዮጵያ።
ግን ኢትዮጵያ ደግሞ ከዚህ ነው ወደዛ የሚሄደው ወደ ኢትዮጵያ ከዱባይ ነው የሚሄደው ወደዛ ሶ ኢትዮጵያ ውድ ከሆነ ከዚህ ለምሳሌ ኢትዮጵያ ውድ የሆነ